የጌታችን 13ቱ ሕማማተ መስቀል የሚባሉት እነማን ናቸው? የጌታችን 13ቱ ሕማማተ መስቀል የጌታችን 13ቱ ሕማማተ መስቀል ወይም ደግሞ በመስቀል ላይ የተቀበራቸው መከራዎች አሉ አይደለ? እነዛ ሕማሞች ምን ምን ይባላሉ? 13 ናቸው። 13ቱ ሕማማተ መስቀል ይባላሉ። አንደኛ ወደኋላ መታሰር። እጁን ወደኋላ አስረውት ነበረ ጌታን። ሁለተኛ በገመድ መሳብ። ኦኬ፣ በገመድ ይጎትቱት ወደፊትና ወደኋላ ያዳፉት ነበረ ጌታችን። ኦኬ፣ እጁን አስረውታል። ወደኋላ መታሰር ወይም 13ቱ ሕማማተ መስቀል ይባላል። 13ቱ ሕማማተ መስቀል ጻፉ። የመጀመሪያው ወደኋላ መታሰር፣ ሁለተኛ በገመድ መሳብ። ኦኬ፣ ወደፊትና ወደኋላ እያደረጉ አንገት ውስጥ ገመድ አድርገው ጌታችን ወደፊት ወደኋላ ይጥሉት ነበረ። ሶስተኛው ደግሞ በምድር ላይ መውደቅ፣ በምድር ላይ ወድቋል። ወደፊት ወደኋላ እያደረጉ እያጸኑበት መከራውን ደግሞ እርጥብ እንጨት ስላሸከሙት ደግሞ ብዙ ሕማም መከራ ተቀብሏል ጌታ። እነዚህ ምን ይባላሉ? 13ቱ ሕማማተ መስቀል። ስለዚህ አንደኛው ወደኋላ መታሰር፣ ሁለተኛው በገመድ መሳብ ወይም አንገቱ ላይ አድርጎ ወደፊት ወደኋላ በገመድ ይስቡት ነበር። ሶስተኛው ደግሞ በምድር ላይ ይወድቅ ነበረ፣ በምድር ላይ መውደቅ። አራተኛው ደግሞ በእግረ አይሁድ መረገጥ። ኦኬ፣ በእግሮቻቸው ይረግጡት ነበረ ጌታን፣ በእግረ አይሁድ መረገጥ አራተኛው። አምስተኛው ደግሞ ከምሰሶ ጋራ ያላትሙት ነበረ። ኦኬ፣ ከምሰሶ ጋራ ያላትሙት ነበረ። ስድስተኛው ደግሞ በጥፊ ይመቱት ነበረ። በጥፊ ይመታ ነበረ ጌታ፣ በጥፊ ይመቱት ነበረ። ሰባተኛው ደግሞ ጀርባውን በጅራፍ ይገርፉት ነበረ። ጌታችንን ጀርባውን በጅራፍ ይገርፉት ነበረ። ስምንተኛው ራሱን በዱላ ይመቱት ነበረ። ኦኬ፣ ራሱን በዱላ ይመቱት ነበረ። እሾህ አስገብተው ትዝ ይላችኋል፣ ይመቱት ነበረ ጌታችንን፣ በዱላ ይመቱት ነበረ። ዘጠነኛው የሾህ አክሊል ደፍተውበት ነበረ። ኦኬ፣ የሾህ አክሊል ደፍተውበት ነበረ። አስረኛው መስቀል አሸክመውት ነበረ ጌታችንን፣ 11ኛው በችንካር ቸንክረውት ነበረ። ኦኬ፣ በችንካር ቸንክረውት ነበረ። 12ኛው በመስቀል ላይ ሰቅለውት ነበረ። 13ኛው መራራ ሐሞትን አጠጥተውት ነበር። እነዚህ ምን ይባላሉ? 13ቱ ሕማማተ መስቀል ይባላሉ ማለት ነው። 13ቱ ሕማማተ መስቀል። ልድገምላችሁ ወይስ ይዛችሁታል? ይደገም ወይስ ይዛችሁታል? ልድገምላችሁ ወይስ ይዛችሁታል? ይደገም። እሺ ይደገም። 13ቱ ሕማማተ መስቀል የምናላቸው ወደኋላ መታሰር፣ ጌታችን አስረውት ነበር። ከዛ ደግሞ በገመድ ይስቡት ነበረ። ወደፊትና ወደኋላ ገመድ ከተው ይስቡት ነበረ። ሶስተኛው ደግሞ በምድር ላይ ወድቆ ነበረ። አራተኛው በእግረ አይሁድ ይረገጥ ነበረ። አምስተኛው ከምሰሶ ጋር ያላትሙት ነበረ ጌታችንን፣ ስድስተኛው ደግሞ በጥፊ ይመቱት ነበረ። ሰባተኛው ደግሞ በጅራፍ ጀርባውን ገርፈውታል። ስምንተኛው ራሱን በዱላ መተውታል። የአይሁድ ንጉሥ እያሉ እሾህ አድርገው ጭንቅላቱን ይመቱት ነበረ በዱላ። ይሄ ደግሞ ስምንተኛው ነው። ዘጠነኛው የሾህ አክሊል ደፍቶ ነበረ። 10ኛው መስቀል ተሸክሞ ነበረ፣ መስቀል አሸክሞት ነበር። 11ኛው በችንካር ቸንክረውት ነበረ ጌታችንን፣ 12ኛው በመስቀል ላይ ሰቅለውት ነበረ ጌታችንን፣ በመስቀል ላይ ሰቅለውታል። 13ኛው መራራ ሐሞትን ጠጥቷል። እነዚህ 13ቱ ሕማማተ መስቀል ይባላሉ። በመጽሐፍ ቅዱስ ወንጌላቱ መጨረሻ ላይ የምታገኟቸው ናቸው። ትንቢተ ኢሳይያስ ላይ፣ የመዝሙረ ዳዊት መዝሙር 21 ላይ ታገኙታላችሁ። ኦኬ፣ በትንቢቱ ደግሞ ተፈጽሞ ደግሞ በአራቱም ወንጌላን በመጨረሻ ክፍላችሁ ላይ ደግሞ ታገኙታላችሁ ማለት ነው። በተለይ ዮሐንስ ወንጌል ምዕራፍ 19 ስታነቡ ከዛ ጀምሮ በደንብ አድርጎ ይቀጥልላችኋል ማለት ነው። በጣም ጥሩ።
ሰባቱ መስቀል ላይ የነበሩት ቃላቶች እነማን ናቸው? ሰባቱ መስቀል ላይ የነበሩት ቃላቶች ሰባቱ መስቀል ላይ የነበሩት ቃላቶች ሰባቱ መስቀል ላይ የነበሩት ቃላቶች ምን ናቸው? ሰባቱ መስቀል ላይ የነበሩት ቃላቶች አሁን የነገርናችሁ 13ቱ ሕማማተ መስቀል 13ቱ ሕማማተ መስቀል ኦኬ። ከዛ ደግሞ ሰባቱ ምንድናቸው? ሰባቱ የመስቀሉ ቃላት አንደኛ አምላኬ አምላኬ ለምን ተውከኝ፣ አምላኬ አምላኬ ለምን ተውከኝ። ሰባቱ ያዙ። የማቴዎስ ወንጌል ምዕራፍ 27 አምላኬ አምላኬ ለምን ተውከኝ። ሁለተኛው አባቶ የሚያደርጉትን አያውቁምና ይቅር በላቸው፣ አባቶ የሚያደርጉትን አያውቁምና ይቅር በላቸው። የሉቃስ ወንጌል ምዕራፍ 23 አባቴ የሚያደርጉትን አያውቁምና ይቅር በላቸው። ሶስተኛ እነሆ ዛሬ በገነት ከኔ ጋር ነህ። በቀኝ የተሰቀለውን ትዝ ይላችኋል። እነሆ ዛሬ በገነት ከኔ ጋር ነህ። ሉቃስ ወንጌል ምዕራፍ 23 ቁጥር 43 እነሆ ዛሬ በገነት ከኔ ጋር ነህ። ሉቃስ ወንጌል ምዕራፍ 23 ቁጥር 43። ከዛ ደግሞ አራተኛው እነሆ ልጅሽ፣ እነሆ ልጅሽ ለድንግል ማርያም የሚወደውን ደቀ መዝሙር ዮሐንስን እናት እንድትሆን የሰጠበት እነሆ ልጅሽ፣ እነሆ ልጅሽ አለበት። ዮሐንስ ወንጌል ምዕራፍ 19 ከቁጥር 26 ዮሐንስ ወንጌል ምዕራፍ 19 ከቁጥር 26። ከዛ ደግሞ አምስተኛው ደግሞ ተጠማው ያለበት ነው። ዮሐንስ ወንጌል ምዕራፍ 19 ቁጥር 28 ተጠማው ያለበት ነው። ስድስተኛው ደግሞ አባቶይ ነፍሴን በእጅህ አደራ እሰጣለሁ፣ አባቶይ ነፍሴን በእጅህ አደራ እሰጣለሁ ያለበት ነው። የሉቃስ ወንጌል ምዕራፍ 23። ከዛ ደግሞ ሁሉ ነገር ከተፈጸመ በኋላ ምን ያለበት ነው? ተፈጸመ ያለበት ነው። ሁሉ ነገር ከተፈጸመ በኋላ ተፈጸመ ያለበት። ይቺ ደግሞ ዮሐንስ ወንጌል ምዕራፍ 19 ቁጥር 30። እነዚህ ሰባቱ ምን ይባላሉ? ሰባቱ የመስቀሉ ቃላት ይባላሉ። ቅድም ያየናቸው 13ቱ ሕማማተ መስቀል፣ ከዛ ደግሞ ሰባቱ ደግሞ የመስቀሉ ቃላት። ልድገምላችሁ ወይስ ይዛችሁታል? ሰባቱን ይዛችሁታል? ልድገምላችሁ? ይደገም? እሺ ልድገም ከነ ጥቅሱ። የመጀመሪያው ሰባቱ የመስቀሉ ቃላት የሚባሉት አንደኛው አምላኬ አምላኬ ለምን ተውከኝ፣ አምላኬ አምላኬ ለምን ተውከኝ። ጥቅሱ ማቴዎስ ወንጌል ምዕራፍ 27 ከቁጥር 48 ማቴዎስ ወንጌል ምዕራፍ 27 ከቁጥር 48 አምላኬ አምላኬ ለምን ተውከኝ የመጀመሪያው። ሁለተኛው ደግሞ አባቶይ የሚያደርጉትን አያውቁምና ይቅር በላቸው፣ አባቶይ የሚያደርጉትን አያውቁምና ይቅር በላቸው። የሉቃስ ወንጌል ምዕራፍ 23 ከቁጥር 34 የሉቃስ ወንጌል ምዕራፍ 23 ቁጥር 34 ኦኬ። የሉቃስ ወንጌል ምዕራፍ 23 ቁጥር 34። ሶስተኛው ደግሞ ዛሬ በገነት ከኔ ጋራ ትሆናለህ፣ ዛሬ በገነት ከኔ ጋራ ትሆናለህ። በቀኝ የተሰቀለውን ማለት ነው። ዛሬ በገነት ከኔ ጋራ ትሆናለህ። ይህን ደግሞ የምታገኙት የሉቃስ ወንጌል ምዕራፍ 23 ቁጥር 43 የሉቃስ ወንጌል ምዕራፍ 23 ቁጥር 43። አራተኛው ደግሞ እነሆ ልጅሽ እነኋት እናት፣ እነሆ ልጅሽ እነኋት እናት ያለበት ነው። የዮሐንስ ወንጌል ምዕራፍ 19 ከቁጥር 26 የዮሐንስ ወንጌል ምዕራፍ 19 ከቁጥር 26 ከ27 እነሆ እናትህ እነሆ ልጅሽ። አምስተኛው ደግሞ ተጠማሁ ያለበት ነው። ተጠማሁ ያለበት ነው። እሱ ደግሞ የዮሐንስ ወንጌል ምዕራፍ 19 ቁጥር 28 የዮሐንስ ወንጌል ምዕራፍ 19 ቁጥር 28። ስድስተኛው ደግሞ አባቶይ ነፍሴን በእጅህ አደራ እሰጣለሁ፣ አባቶይ ነፍሴን በእጅህ አደራ እሰጣለሁ። የሉቃስ ወንጌል ምዕራፍ 23 ቁጥር 46 የሉቃስ ወንጌል ምዕራፍ 23 ቁጥር 46። ሰባተኛው የመጨረሻው ሁሉ ከተፈጸመ በኋላ ምን ያለበት ነው? ተፈጸመ ያለበት ነው። ተፈጸመ፣ የተጻፈው ሁሉ ተፈጸመ፣ የተጻፈው ሁሉ ትንቢቱ ተፈጸመ ያለበት ሲል ተፈጸመ ብሎ ቅዱስ ነፍሱ ከቅዱስ ሥጋው የለየበት ነው። እሱ ደግሞ የዮሐንስ ወንጌል ምዕራፍ 19 ቁጥር 30 የዮሐንስ ወንጌል ምዕራፍ 19 ቁጥር 30። እነዚህ ሰባቱ ምን ይባላሉ ማለት ነው? የመስቀሉ ቃላት። ግልጽ ነው? በዝቶባቸዋል? ላቁም እዚህ ጋር ወይስ ልቀጥል? ግልጽ ነው? ልቀጥል ወይስ ላቁም? ይበቃናል? በዝቶባቸዋል? በዝቶባቸዋል? ይቀጥል? ግልጽ ነው? ቀጥል። እሺ። ስለዚህ ምን አየን? 13ቱን
የሕማማቱን አየን። ከዛ ደግሞ 13ቱ ሕማማተ መስቀል አየን። ቀጥሎ ደግሞ ምን አየን? 7ቱ የመስቀሉ ቃላት አየን። 7ቱ ተአምራት ደግሞ በመስቀል ላይ ጌታችን ሲሰቀል የተደረጉ 7 ተአምራት ነበሩ። 7 ተአምራት ኦኬ። በመስቀል ላይ አምላካችን ኢየሱስ ክርስቶስ ሲሰቀል 7 ተአምራት ተደርገዋል። አሁን 7ቱን የመስቀሉን ቃላት አየን። 13ቱን ሕማማተ መስቀል አየን። አሁን ደግሞ 7ቱን ተአምራት ደግሞ እንዴ ኦኬ። ዝግጁ ናችሁ? ዝግጁ ነን በሉኝ። 7ቱን ደግሞ ተአምራት 7ቱን ተአምራት ዝግጁ ናችሁ? በጣም ጥሩ። 7ቱ ተአምራት አንደኛ ፀሐይ ጨልሟል። ኦኬ ፀሐይ ጨልሟል። ፀሐይ ጨልማለች። ሁለተኛ ጨረቃ ደም ለብሳለች። ጨረቃ ደም ለብሳለች። ፀሐይ ጨልማለች። ጨረቃ ደም ለብሳለች። ከዋክብት ረግፈዋል። ከዋክብት ረግፈዋል። ኦኬ ከዋክብት ረግፈዋል። ከዛ ደግሞ አለቶች ተሰንጥቀዋል። አለቶች ተሰንጥቀዋል። ከዛ ደግሞ መቃብራት ሁሉ ተከፍተዋል። መቃብራት ሁሉ ተከፍተዋል። የመጨረሻው ደግሞ የቤተ መቅደስ መጋረጃ ለሁለት ተሰንጥቋል ወይም ተቀዷል። እነዚህ 7ቱ ምንድናቸው? ተአምራት ይባላሉ። በመስቀል ላይ በተሰቀለ ጊዜ የተደረጉ 7 ተአምራት ናቸው። እደግመዋለሁ። 7 ተአምራት እነማን ናቸው? አንደኛ ፀሐይ ጨልሟል። ሁለተኛ ጨረቃ ደም ለብሳለች። ሶስተኛ ከዋክብት ረግፈዋል። አራተኛ አለቶች ተሰንጥቀዋል። አምስተኛ መቃብራት ሁሉ ተከፍተዋል። ስድስተኛ ሙታን ተነስተዋል። 7ተኛ የቤተ መቅደስ መጋረጃ ለሁለት ተቀዷል። እነዚህ 7ቱ ተአምራት ይባላሉ። ኦኬ 7ቱ ተአምራት ይባላሉ። አምላካችን ኢየሱስ ክርስቶስ በመስቀል ላይ ከተሰቀለ በኋላ የነበሩ ተአምራቶች ናቸው። ግልጽ ነው? ግልጽ ነው? ግልጽ ነው? ይደገምላችሁ ወይስ ግልጽ ነው? ግልጽ ነው? ይሄ እንኳን ብዙ ጊዜ ይታወቃል። ብዙ ሰው ያውቀዋል። ብዙ ሰው ያውቀዋል ይሄንን። እሺ የእመቤታችን ደግሞ 5ቱ ሐዘናት የሚባለው ታውቃላችሁ አይደል? የእመቤታችን 5ቱ ሐዘናት የእመቤታችን 5ቱ ሐዘናት በመጽሐፍ ቅዱስ ነው ማሳያችሁ። አስተውሉ። የእመቤታችን 5ቱ ሐዘናት ኦኬ። የእመቤታችን 5ቱ ሐዘናት ይሄንን ባይዘው 5ቱን ሐዘናት ዛሬም እኛ እያሰብን ዓርብ ዕለት የእመቤታችን ሐዘን እያሰብን 5ቱን ሐዘናት እያነሳን በጣም እናለቅሳለን። ባይዘው በጣም እየተለቀሰ የሚጸልይ ጸሎት ነው። ምን ናቸው 5ቱ ሐዘናት? ኦኬ ምን ናቸው 5ቱ ሐዘናት? አንደኛው የመጀመሪያው 5ቱ ሐዘናት የእመቤታችን 5ቱ ሐዘናት የሚባሉት ምንድን ናቸው? አምላካችን ኢየሱስ ክርስቶስ አይሁድ እንዲገሉ በቤተ መቅደስ ስምዖን ትንቢትን በተናገረ ጊዜ የመጀመሪያው ሐዘን የሚጀምረው ምን ልክ ድንግል ማርያም ጌታችንን በ8 ቀን ወደ ቤተ መቅደስ ይዛው ስትሄድ አረጋዊ ስምዖን ተቀብሎ ምን አላት? አይኖቼ ማዳኗታልና እንደ ቃል ባሪያን አሰናብቶ አለ። ከዛ ወደ ድንግል ማርያም ዞር አለና ምን አለ? አንቺ ደግሞ በነፍስሽ ሰይፍ ያልፋል አላት። ኦኬ በነፍስሽ ምን ያልፋል? ሰይፍ ያልፋል። የሉቃስ ወንጌል ምዕራፍ 2 ከቁጥር 34 እስከ 35 የሉቃስ ወንጌል ምዕራፍ 2 ከቁጥር 34 እስከ 35 የሉቃስ ወንጌል ምዕራፍ 2 ከቁጥር 34 እስከ 35 በነፍስሽ ሰይፍ ያልፋል ማለት ነው። መራር ሐዘን፣ ከባድ ሐዘን ይመጣብሻል። ሰይፍ የተባለው ሐዘን መከራ ለማለት ነው። ስለዚህ በልጇ የሚያገኛትን መከራ እመቤታችን እኮ የምትገርም እናት ናት። እኔ ድንግል ማርያምን የሚጠላ ሰው ይገርመኛል። የ15 ዓመት ብላቴና ምን ያህል ጀግና ብላቴና እንደሆነች፣ ምን ያህል ቆራጥ ብላቴና እንደሆነች የዛሬ 15 ዓመት ተውት። የ25 ዓመት ሴት እኮ በቃ ስትወዛገብ ነው እኮ የምናያት አይደለ? ፈተና ሲመጣ የምትሸሽ፣ ፈተና ሲመጣ ይቅርብኝ የምትል ድንግል ማርያም ግን እንዲያው ልታረስም እኮ አላለች። ወልዳ እኮ በቃ ልታረስ ወገቤ እንዲያው ለሰርፍ አላለችም። ተነሱ ሂዱ ወደ ግብፅ፣ ልጄን ከግብፅ ጠራሁት፣ ተነሱ ሂዱ። ኦኬ ሂዱ ወደ ደግሞ በዛ ጊዜ ባስ የለ፣ በዛ ጊዜ አውሮፕላን የለ፣ በዛ ጊዜ ትሬን የለ። እኔ ይገርመኛል ትውልዱ ድንግል ማርያምን ሲጠላት በጣም ነው የሚገርመኝ። የኔን እናት እንኳን ሰው እንዲወድልኝ ይፈልጋለሁ። ስለ እኔ እናት ስናገር እንባዬ ይመጣል። አላያችሁም?
አንዳንድ ሰዎች ስለ እናታቸው አውሩ ሲባሉ እንባቸው ይመጣል አይደል? እኔ ቃላት አይገልጻትም ይላሉ። ለድንግል ማርያም ሲሆን ግን አይናቸው ይፈጣል፣ ደም ስራቸው ይገታተራል። እነዛው ሰዎች ማለት ነው። ስለ ስጋ እናት አውራ ሲባል ግን ያ ሰው በደስታ ያውራ፣ እንባ እየተናነቀ ያወራል። ስለ ድንግል ማርያም አውራ ሲባል ግን በቃ አይኑ ይፈጣል፣ ደም ስሩ ይገታተራል፣ እልህ ይዘዋል፣ ይሳደባል። እኛ ግን በደንብ እናወራለን። በደንብ ስለ እናቴስ እንኳን ስለ ስጋ እናቴ ሲወራ ደስ ይለኛል። እንኳን ስለ አምላኬ የሚበላውን የሚጠጣውን ፍሬ ሰጠች ያቺ ድንቅ እናት፣ ያቺ ድንቅ እናት። ስለ እሷ እንዴት ነው የማላወራው? ወንጌል ስለ ማርያም አይደለም። ሰው ምስኪን ነው፣ ሰነፍ ነው፣ ሰይጣን አድሮብሃል ማለት ነው። ወንጌልን እኮ የወለደችልን እኮ ናት። ወንጌል ክርስቶስ ነው አይደል? ወንጌል እኮ ክርስቶስ ነው። ወንጌልን ደግሞ ያነበብንባት ኦኬ፣ ሰሌዳችን፣ ያን ወንጌል የተማርንባት ሰሌዳችን። ሰሌዳ ላይ ጽሁፍ ሲጻፍ ጽሁፉን ታዩት አይደለ? ያ የእግዚአብሔር ልጅ በድንግል ማርያም ሰሌዳነት ተጻፈና አየ ነው። ሰሌዳችን ክርስቶስን ያነበብንባት ሰሌዳችን፣ ወንጌልን ያነበብንባት ሰሌዳችን እኮ ናት። ወንጌል ስለማን ነው? ስለ ክርስቶስ ነው። ወንጌል ራሱ ክርስቶስ ነውና ያችሁት። ስለዚህ ስለ ወንጌልን ያነበብንባት ሰሌዳችን ማናት? ድንግል ማርያም። ስለ ድንግል ማርያም ማካላወራው ስለ ድንግል ማርያም ሲወራ አንዳንድ ሰዎች ዝም በሉ ይላሉ። ዝም በሉ ስለ እሷ በቃ ሰነፍ ነህ። ርኩስ መንፈስ ካላደረብህ በስተቀር፣ ርኩስ መንፈስ ካልያዘ በስተቀር ስለ ድንግል ማርያም ሲወራ አትበሳጭ። ሰነፍ ነሽ። ስለ ድንግል ማርያም ሲወራ ውስጥ የሚረብሽ ሰው ካለ ሰነፍ ነህ። ርኩስ መንፈስ ይዟል ማለት ነው። ከዚህ ስንፍና አውጣ። ምክንያቱም መንፈስ ቅዱስ ያደረባቸው ሰዎች ስለ ድንግል ማርያም ሲመሰክሩ አይተናላ። ከመንፈስ ቅዱስ የሆኑ ሰዎች ስለ ድንግል ማርያም ሲናገሩ አይተናላ። ከመንፈስ ቅዱስ የሆኑ ሰዎች መንፈስ ቅዱስ ገልጦላቸው ኤልሳቤጥ መንፈስ ቅዱስ አፏን አስከፈተና ምን አደረገ? ድንግል ማርያምን የጌታዬ እናት ወደ እኔ ትመጣ ዘንድ እንዴት ይሆንልኛል? እንዴ የጌታ እናት እንደሆነች ማን ነገራት ለኤልሳቤጥ? ማንም እኮ አልነገራት። ገብርኤል መጥቶ በይ ኤልሳቤጥ እንዲሁ ማርያም እኮ ይኸው የጌታ አላላትም። መንፈስ ቅዱስ ግን ሞላባትና መንፈስ ቅዱስ ገለጠላትና ምን አናገራት? የጌታዬ እናት ወደ እኔ ትመጣ ዘንድ እንዴት ይሆንልኛል አለች። በዕድሜ እኮ አሮጊት ናት እኮ ኤልሳቤጥ። ድንግል ማርያም እኮ 15 ዓመት ብላቴና ናት። ኤልሳቤጥ እኮ አሮጊት ናት። የመውለጃ ጊዜ ያለፈ መውለድ የማትችል እድሜ ያለፈ አሮጊት እኮ ናት። የ15ቷን ዓመት ብላቴና ግን የጌታዬ እናት አለቻት። ቀጥሎስ ወደ እኔ ትመጪ ዘንድ እንዴት ይሆንልኛል? ድንግል ሆይ ወደ እኔ ትመጪ ዘንድ እንዴት ይሆናል? እመቤቴ ወደ እኔ ትመጪ ዘንድ እንዴት ይሆናል? ደካማ ነኝ እኔ ምግባሪ ይጎለኛል። ድንግል ማርያም የእኔ እናት በጣም እኮ የምትገርም እናት ናት። ስለ እሷ ስናገር ደስታዬ ማርያምን በጣም መወዳት እናት ናት። በጣም ነው የማፈቅራት ድንግል ማርያምን በጣም ነው የምወዳት። እንዴ ልንገራችሁ፣ እንዴ ድንግል ማርያምን የሚጠላ ካጋንንት ነው። ስለ ድንግል ማርያም ሲነገር ዝም በል የሚል ከሴጣን ነው። ስለ ድንግል ማርያም ሲነገር የሚከፋው አይ በቃ ይጠር ይቁም የሚል ካጋንንት ነው። ምንጩ ካጋንንት ነው። ልብ ካጋንንት ነው። በልብ አጋንንት ሞልቶ ነው በአንደበት የምታወጣው። ድንግል ማርያምን የሚጠላት አጋንንት ብቻ ነው። እደግመዋለሁ፣ ድንግል ማርያምን የሚጠላት አጋንንት ነው፣ ሰይጣን ነው፣ ክፋት ነው የሚጠላት። ድንግል ማርያም ምን የሚጠላ ነገር አላት? የሚገርም እኮ ነው። ስለነ ኪም ካርዳሽያን እያላችሁ እኮ መከራታ ያላችሁ እህቶች፣ እኔ እኮ በጣም የሚገርም ትውልድ ነው። ኪም ካርዳሽያንን የሚከታተል እነ ቢዮንሴ፣ እነ ኪም ካርዳሽያን፣ እነገሌ እያለ መከራውን የሚያይ ሰው ድንግል ማርያም ሲባል ይከፋዋል። ሰነፍ ነሽ፣ ሰነፍ ነው የሚገፋ ካለ። የአብይ ሚስት የጠቅላይ ሚኒስትራችን አብይ ሚስት አብይን ስላገባች ቀዳማዊት እመቤት ትባላለች። የሚገርም እኮ ነው። ቀዳማዊት እመቤት ተባለች። የሚበላውን የሚጠጣውን አምላኬን ጌታዬን መድኃኒቴን
የወለደችልኝ ድንግል ማርያም ግን እመቤቴ ለማለት ሰው ይከብደዋል። እመቤቴ ብሎ ለመናገር ይከፈዋል። እመቤቴ ሲል ጥቅስ አምጣ ይላቸዋል። እመቤቴ እኔ እመቤቴ አልልም ማርያም ነው ብሎ ይላቸዋል። ሰነፍ ነሽ። ክፉ የሆነ የአጋንንት መንፈስ ይዞሃል። ክፉ የሆነ የሴጣን ጥልቅ ውስጥ ጨለማ ውስጥ ገብታል ማለት ነው። የአብይ ሚስት ቀዳማዊት እመቤት ብለህ የክርስቶስን እናት የጌታህን እናት አምላኬ ጌታዬ ክርስቶስ እያልክ ክርስቶስ አምላኬ ነው ያለ ሰው ክርስቶስ አምላኬ ነው ቤዛዬ ነው ያለ ሰው ስለ ድንግል ማርያም ሲነገር ድንግል ማርያም እመቤቴ ለማለት ይከብደዋል። እኛስ ግን ኦርቶዶክስ የምንላታለን ድንግል ማርያምን እመቤታችን፣ እመቤቴ፣ የኔ እናት፣ እመብርሃን፣ ወላዲታ አምላክ፣ ወላዲተ ቃል ድንግል ማርያም እመቤታችን፣ ስጦታችን፣ እናታችን፣ የሚበላውን የሚጠጣውን ያየነባት ሰሌዳችን፣ የወንጌል ሰሌዳችን፣ ወንጌል ክርስቶስን ያነበብንባት፣ ወንጌል ክርስቶስን ያየንባት፣ ክርስቶስ ወንጌል ነው። ያን የአዲስ ኪዳን ወንጌል የምስራቹን ያየንባት ድንግል ማርያም እናታችን። የሚከፋው ይክፋው፣ ስለተከፋህ የሚቆም ክብር የላትም ድንግል ማርያም። የተወደደች እናት ናት። ኢየሱስ ክርስቶስ የወደዳት እናት ናት። በስላሴ ዘንድ የተወደደች እናት ናት። ይህንን ለዓለም ሁሉ መሰክራለን። ምክንያቱም እግዚአብሔር አብ፣ እግዚአብሔር መንፈስ ቅዱስ፣ እግዚአብሔር አብ ልጁን ሊልክ ሲያስብ ከማን እንደሚወለድ ሁሉ ደግሞ አውቋል። ከማን እንደሚወለድ ሁሉ እርሱ እግዚአብሔር አስቀድማ የታሰበች ናት። እንዴ እርሱ እኮ ዓለምን ለማዳን ልጁን ለመላክ ሲያስብ በድንገት እኮ አይደለም አይደል? የእግዚአብሔር እቅድ ነው። ልጁን ለመላክ ሲያስብ በነቢያቱ በነ ኢሳያስ አናገረ። ምን እነሆ ድንግል ትጸንሳለች ተባለ። የምትገርም እናት ናት። የምትገርም እናት። እደግመዋለሁ፣ ድንግል ማርያም ሲነገር ተረት ተረት አወራህ የሚል ሰነፍ ነሽ። ስለ ድንግል ማርያም ሲነገር የሚከፋው ሰው፣ አይኑ የሚጨልም ሰው፣ ደምሱን የሚገታተር ሰው ሰነፍ ነሽ። ሰነፍና ብቻም አይደለም ደግሞ አጋንንት ይዞሃል። ሰይጣን እየተቆጣጠረ ነው ማለት ነው። ብትንጫጫ፣ ብትናደድ፣ ብትዘል፣ ብትፈርጥ እኔና አንተ የምንወዳትን ፍቅር የምንወዳትን መውደድ ከዛ በላይ እኮ ነው እግዚአብሔር ወደዳት። እንዴ የአምላክ እናት ከመሆን በላይ ምን ክብር አለ? እስቲ ንገሩኝ። የአምላክ እናት ከመሆን በላይ ምን ክብር አለ? ወደፊትም ወደኋላም እኮ የማይሰጥ ነው። አንዳንድ ሰነፍ ሴቶች አሉ። እኔ እኮ እንደ ድንግል ማርያም መሆን እችላለሁ የሚሉ፣ በዛ ጊዜ በሆንም እንደ ድንግል ማርያም መሆን እችላለሁ፣ እኔና ድንግል ማርያም ምንም ልዩነት የለም የሚሉ ሰነፍ ነህ። የአብይ ሚስት መታ ስትቆም ፊት ለፊት ትርበደበዳለህ። እመቤቴ፣ ቀዳማዊት እመቤት እያልክ ታስታውቃታለህ። የጌታ እናት ስትመጣ ግን ምን ችግር አለው? እንደኔ እኮ ናት፣ እኔና እሷ እኩል ነን ትላለህ። ይሄ ታዲያ አጋንንት ካላናገረ፣ ሰይጣን ካላናገረ፣ ክፉ መንፈስ ካላናገረ፣ የጥላቻ መንፈስ ካላናገረ ምንጭ ከየት ነው? በጣም ነው የሚገርመኝ። ነኝ እውነት አንድ ቪዲዮ አየው። ቀዳማዊት እመቤት ማናት? የጠቅላይ ሚኒስትራችን ሚስት የሆነ ፕሮቴስታንት አዳራሽ ልትዘምር ተጋበዘች እና ሁሉም ሰው ቆሟል። ቆሞ ቀዳማዊት እመቤት ስሟ ራሱ ዝናሽ እኮ አይደለም ቤቷ፣ ቀዳማዊት እመቤት። የሚገርም እኮ ነው። እመቤታችን እኮ እያሏት ነው። ማንን? ዝናሽን። ቀዳማዊት እመቤት ሲሉ ምን እያደረጉ ነው? እናታችን እያሉ ነው። እመቤታችን እያሏት ነው። እዛው አዳራሽ ደግሞ ያለ ሰው ስለ ድንግል ማርያም ሲወራ እመቤቴ ማርያም አልልም፣ እመቤቴ አልላትም፣ እመቤቴ አይደለችም። አይ ሰነፎች፣ አጋንንት ሲቆጣጠርህ፣ ሰይጣን ዲያብሎስ ሲራወጥብህ፣ ሰይጣን ሲጋልብህ ድንግል ማርያምን ትጠላታለህ። ድንግል ማርያም መጥራት ትጀምራለህ። ጥላቻ ደግሞ የሚጀምረው እመቤቴ ብሎ እንኳን ለመጥራት ደም ስር ይገታተራል፣ አይን ይፈጣል፣ ጥላቻ በልብ ይሞላል፣ በአንደበት ይወጣል። ምን ብሎ እመቤቴ ያላትም ትላለህ፣ እናቴ ያላትም ትላለህ። እኛ ግን እመቤታችን
እናታችን። ለምን? ትውልድ ነና። በቃ ትውልድ ነን። ትውልድ ሁሉ ምን ብፅዕት ይሉኛል። በቃ የጌታዬ እናት እላታለሁ። የአምላኬ እናት እላታለሁ። የእግዚአብሔር እናት እላታለሁ። እናት ብቻ አላትም ደግሞ እናቴ ነሽም እላታለሁ። እመቤቴ እላታለሁ። ፍቅሩ አይደርብን፣ በረከቱ አይደርብን፣ ጣዕሙ አይደርብን። እነገሌ ስለጠሏት እነገሌ ምናምን ስላሉ እነገሌ ምናምን የሚቀየር ክብሯ እኮ የከበረ ነው። እንግዲህ አትቀሟት። የአምላክ እናት ከመሆን በላይ ምን ክብር አለ? አንዳንዴማ ቅናትም ይመስለኛል። እኔ ያሉ ነው። እግዚአብሔር ይርዳችሁ። የምትቀዱኝ ሰዎች እንዳላችሁ ስለማቅ ነው ፊት ለፊታችሁ የምነግራችሁ። ፍጥጥ ብዬ ማነው በፍጥጥ ብዬ የሚለው? ፍጥጥ ብዬ ስለ ድንግል ማርያምማ ፍጥጥ ብለን እንመሰክራለን። በደንብ እንመሰክራለን። ፍጥጥ ብለን እንመሰክራለን። በደንብ የሚጮሁ ይጮሃል፣ የሚናደዱ ይናደዳል፣ የሚበሳጨው ይበሳጫል፣ አይኑ የሚቀላው አይኑ ይቀላል። ምን እናደርግ? ምን አንረዳህም ወንድሜ። ቆፍጠን በል። ቻለው ቻዩ። ምንም አረዳችሁም። ወይ እየጮችሁ ይወጣላችኋል፣ ወይ ደግሞ እየተበሳጫችሁ ታርፋላችሁ፣ ወይ በጭስ መልክ ይወጣል። እኔ አላቅም። ምን ልርዳ? ስለ ድንግል ማርያም ሲነገር ዝም በል ካልከኝ አንተ ካጋንንት ነህ። ስለ ድንግል ማርያም ሲነገር ዝም በሉ አታውሉ ካልክ አንተ ከሰይጣን ነህ። መንፈስ ልብ ከሰይጣን ነው። እንዳልኩት መንፈስ ቅዱስ በሰዎች ላይ ሲያድር ስለ ድንግል ማርያም ክብር አስመስክሯል። ስለ ድንግል ማርያም ንጽህና፣ ቅድስና አስተምሯል። መንፈስ ቅዱስ ያለ ከመንፈስ ቅዱስ ካልሆናችሁ በስተቀር ስለ ድንግል ማርያም ማንም ሰው መልካም ነገር አያወራም። መንፈስ ቅዱስ የረዳው ብቻ ነው ስለ ድንግል ማርያም መልካም ነገር የሚያወራው። አይሸሸግ እውነቱ ማርያም ቅድስት ናት፣ ማርያም ብፅዕት ናት። ከእግዚአብሔር ካልተላከ አይችልም ሊያወድሳት። ከእግዚአብሔር ካልተላክ ስለ ድንግል ማርያም አታወራም። እንደዛ ነው የሚገባኝ እኔ። መረረህም፣ ደስ አለህም፣ ከፋህም፣ ዘለልክም፣ አበድክም፣ አለቀስክም፣ አይን ፈጠጠም፣ አይንን ጨፈርክም ከእግዚአብሔር ካልሆንክ በስተቀር ስለ ድንግል ማርያም ንጽህና፣ ቅድስና፣ እናትነት፣ እመቤትነት አትመሰክርም። አለቅ። ለምን እንዲባል መንፈስ ቅዱስ ያበጃጃት ድንቅ እናት ናት። መንፈስ ቅዱስ ያጸናት፣ የቀደሳት፣ የባረካት ድንቅ እናት ነች። መንፈስ ቅዱስ ቢቀድስ ቢባርክ በዝማሬ ጸጋ፣ በስብከት ጸጋ። መንፈስ ቅዱስ ልዩ ልዩ አይደለ? ስጦታው ልዩ ልዩ ነው። ለድንግል ማርያም ግን የሆነው ግን የጸጋ ሁሉ ባለቤት የሆነ እርሱ ጸጋ ሰጪ ሆነው የጸጋ ምንጭ ሆኖ ኢየሱስ ክርስቶስ ከስጋዋ ስጋ ከነፍሷ ነፍስ ተዋህዶ እናቴ ይላታል። እሷም ልጄ ትለዋለች። ድንግል ማርያም እኮ አምላኳን ልጄም ትለዋለች፣ አምላኬም ትለዋለች። አይገርም? እስቲ ከኔና ከእናንተ መሃል በተለይ ድንግል ማርያምን የሚሰድብ የሚጠላው ትውልድ ልጄ ብሎ ክርስቶስን ይጠራል? እስቲ ንገሩኝ። ልጄ ብሎ የሚጠራ አለ? የለም። ድንግል ማርያምን ብትሰድብ ብታዋርድ ክብሯ ግን ከፍ ያለ ነው። ክብሯን የሰጣት ደግሞ ሥላሴ አብ ወልድ መንፈስ ቅዱስ። አምላኳን አምላኬ ብቻ አይደለም ልጄም ትለዋለች። ልጄ የማለት ስልጣን ያላት ማናት? ድንግል ማርያም ብቻ። አምላክን እኛ አምላካችን አባታችን ላለን፣ ድንግል ማርያም ግን አምላኬም ትለዋለች፣ ልጄም ትለዋለች፣ አባቴም ትለዋለች። በቃ ይሄ ስጦታዋ ነው። ይሄ ስጦታዋ ነው። ይሄ ጸጋዋ ነው። ይሄ እናትነቷ ነው። ይሄ ከእግዚአብሔር የተሰጣት ለማንም የማይሰጥ ልዩ ክብሯ ነው። ይህን ክብር ሲነገር የምትበሳጭ የምትናደድ የምትንዘፈዘፍ ካለ ምን ልርዳህ? ምንም አልረዳህም። ቀስ እያለ ይለቅሃል። ቀስ እያለ ይለቅሃል። ምክንያቱም መንዘፍዘፍም ቢሆን ቀስ እያለ ይለቅሃል። አይን መፍጠጥም መበሰቅ ቀስ እያለ ይለቅሃል። ይሄን ካልተናገርን ምን እንናገር እንዴ? እንዴት አንናገርም? ይሄንን በደንብ እንናገራለን። ይሄንን በደንብ ምክንያቱም ስለ ድንግል ማርያም ስንናገር እነገሌ ይከፋችኋል አይደለም። ነገኳችሁ ከእግዚአብሔር ካልሆነ በስተቀር የሚከፋው ሰው ከሴጣን ነው።
ከሴጣን ማህበር የሆነ ከዲያብሎስ ማህበር የሆነ ከጥልቁ መንፈስ ማህበር የሆነ ከአውሬው ማህበር የሆነ አዎ ስለ ድንግል ማርያም ሲነገር ይከፋዋል፣ በቃ ይጨንቀዋል። ኧረ በቃ ኧረ ዝም በሉ ረዘመ ይላል። ምን ታደርገዋል? ምን ታደርጊያለሽ? ምንጭክ እኮ ነው የተበላሸው። ምንጭክ ተበላሽቷል። ምንጭሽ ተበላሽቷል። እኛ ግን ምንጫችን ከመንፈስ ቅዱስ ነው። እኛ ግን ምንጫችን የቀዳነው ከመንፈስ ቅዱስ ነው። ስለዚህም ብለን ጠራታለን እመቤታችን፣ እናታችን፣ ድንግል ማርያም የአምላክ እናት ቲዮቶኮስ፣ የቃል እናት፣ የእግዚአብሔር እናት፣ የአምላክ ማደሪያ እናታችን እመቤታችን ብለን ጠራታለን። እንወዳታለን፣ እናፈቅራታለን፣ ከፍ ከፍም እናረጋታለን። ከፍ ከፍም እናረጋታለን። ከሁሉ ፍጥረት የበለጠች ና በምን በክብር እስቲ ከድንግል ማርያም ክብር ጋር እኔ እስተካከላለሁ የሚለኝ አለ? ለነገሩ ምን ደፋሮች አሉ። እንዳልኳችሁ ነው። ሰይጣን ጥላቻ ስላለው ድንግል ማርያም ላይ ጥላቻውን በምን እንደሚገልጸው እኩል ነኝ በማለት እንመለስ። ፍቅሩ አይደርብን፣ በረከቱ አይደርብን።